ውስጥም ከሀገር ውጭ ያላችሁ ሰዎች በሙሉ ውድ የጌታ ቤተሰቦች እንደምን ዋላችሁልኝ፣ እንደምን ቆያችሁልኝ? ወንድማችሁ ውድነህ በአይልምኬን እባላለሁ። ዛሬ ወደ እናንተ ስመጣ የፊልጵስዩስ መጽሐፍ የሚለውን ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች የጻፈው መልእክት እናያለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሐዋርያው ቅዱስ ጳውሎስ ይሄን መልእክት ለፊልጵስዩስ ሰዎች ሲል ጽፍላቸው በእስር ቤት እንደሆነ ይታወቃል። ሐዋርያው ቅዱስ ጳውሎስ በሮም እስር ቤት ውስጥ ሆኖ ይህንን ለፊልጵስዩስ ሰዎች እንደጻፈ መጽሐፍ ቅዱሳችን አስረግጦ ይናገራል። በጣም የምወደው ክፍል ነው። ኢየሱስ ክርስቶስ ጌታ ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 ያለውን እናያለን አብረን ማለት ነው። ኢየሱስ ክርስቶስ ለዘላለም ያድናል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል እያለ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንደጻፈላቸው ይታወቃል። ይህንን መልእክት ደግሞ እንደገና በኢሳይያስ መጽሐፍ 55 ላይ ቁጥር 6 ላይ እንደዚህ ይላል፣ ጌታ ቀርቦ ነው ይላል። እግዚአብሔር ቀርቦ ሳለ ጠሩት ይላል። እግዚአብሔር የቅርብ አምላክ ነው ወገኖች። አሁን ሐዋርያው ጳውሎስ ይህንን እየጻፈላቸው ያለው ለፊልጵስዩስ ሰዎች፣ የፊልጵስዩስ ሰዎች ሐዋርያው ቅዱስ ጳውሎስ ከታሰረ በኋላ ከእግዚአብሔር ጋር ያላቸውን ኅብረት እንዲያጠናክሩ፣ ከእግዚአብሔር ጋር ያላቸውን ፌሎሺፕ እንዲያጠናክሩ ሐዋርያው ጳውሎስ ጽፎላቸዋል። ዛሬ በዓለም ዙሪያ ያላችሁ ሰዎች በሙሉ ይሄንን መልእክት ሳካፍላችሁ እግዚአብሔር አምላክ በተጨነቃችሁበት ጊዜ አጠገባችሁ ነው። ጠሩት፣ ቀርቦም ሳለ እርሱን እሹት። እግዚአብሔር ሁል ጊዜ አጠገባችሁ ያለው። ለዚህ ነው ሐዋርያው ጳውሎስ እየተናገራቸው ለፊልጵስዩስ ሰዎች እግዚአብሔር ቅርብ ነው ወገኖቼ። ኢየሱስ ክርስቶስ ለዘላለም ያድናል። እግዚአብሔርን በሰሜን ብላችሁ አታገኙትም፣ በደቡብ ብላችሁ አይደለም። እግዚአብሔር ቅርብ ነው። እግዚአብሔር ቀርቦ ሳለ እሹት ይላል ኢሳይያስ በመጽሐፉ ላይ። ኢየሱስ ያድናል። እግዚአብሔር የቅርብ አምላክ ወገኖቼ። እግዚአብሔር ያለው በልባችን ውስጥ ነው። እግዚአብሔር ያለው አጠገባችን ነው። ኢሳይያስ 55 ቁጥር 6 እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር በሚገኝበት በመንፈስ ቅዱስ በተሞላችሁ ጊዜ እግዚአብሔር አጠገባችሁ ነው። እግዚአብሔር የት ይገኛል ካላችሁ፣ በአንድ ሐሳብ በአንድ ልብ በሚጠሩት ፊት እግዚአብሔር ይቆማል። ለዚህ ነው በሐዋርያት ሥራ ምዕራፍ 2 ላይ እንደተመለከታችሁት ሁሉም በአንድ ልብ በአንድ ሐሳብ ምን ይሆን ነበር? ይጸልዩ ነበረ። በአንድ ሐሳብ በአንድ ልብ ወደ እግዚአብሔር ይጮሁ ነበር ሐዋርያቶቹ። ቅዱስ መንፈስ ምን አለባቸው? ወረደባቸው ይላል። የእግዚአብሔር መገኘት በአንድ ሐሳብና በአንድ ልብ ላይ ነው። ኢየሱስ ያድናል። ጌታ ቅርብ ነው። አሁንም ለተጨነቃችሁ ሰዎች እግዚአብሔር አጠገባችሁ ነው። ለዚህ ነው ቁጥር 6 ያለውን ደግሜ ሳነብላችሁ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ኢየሱስ ያድናል። በአንዳች ምን በሉ፣ አትጨነቁ። ወገኖቼ ኢየሱስ ክርስቶስ እንደገና የተናገረው ቃል አለ በማቴዎስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 6 ቁጥር 27 ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ማን ነው መጨመር የሚችል በእናንተ ተጨንቁ? ሐዋርያው ጳውሎስ በአንዳች ምን አትበሉ፣ አትጨነቁ አለ። ኢየሱስ ደግሞ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ኢየሱስ ያድናል ወገኖቼ። በሌላ አማርኛ አትጨነቁ ማለት ነው። በክርስቶስ ቦርናጌን ያደረጋችሁ ሰዎች፣ በክርስቶስ ያመናችሁ ሰዎች እግዚአብሔር ስለናንተ ያስባል። እርሱ ስለናንተ ምን ይላል? ያስባል። በፈተናው ሰዓት አመስግኑት፣ በችግራችሁ ሰዓት አመስግኑት። እግዚአብሔር የቅርብ አምላክ ነው። ሃሌሉያ! ኢየሱስ ክርስቶስ ያድናል። ቁጥር 28 ላይ ማቴዎስ እዛው ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት
እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትኑም። ነገር ግን እላቸዋለሁ ሰለሞንስ እንኳን ከነዚህ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰምን? እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተ ደግሞ ይልቁንስ እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንበላለን እንለብሳለን ብላችሁ አትጨነቁ። ምንም በላለን ብላችሁ አትጨነቁ። ኢየሱስ ያድናል። እግዚአብሔር ስለእናንተ ያስባል ወገኖቼ። እግዚአብሔር አጠገባችሁ ነው። በዛሬው ኢኮኖሚ ከፍ ባለ ጭንቀት ውስጥ ሆናችሁ ዛሬ ኢኮኖሚ ከፍ አለ፣ ዛሬ መንግስታት አይጎበኘንም፣ ዛሬ ጠቅላይ ሚኒስትሩ አያየንም የምትሉ ሰዎች ወደ እግዚአብሔር ጩሁ። እግዚአብሔር እናንተ መልስ ይመልስላችሁ። ኢየሱስ ያድናል። ሃሌሉያ። ቁጥር 31 እንግዲህ ምንስ እንለብሳለን፣ ምንስ እንጠጣለን፣ ምንስ እንበላለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃል። የሰማይ ምን አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እግዚአብሔር ያውቃል። እግዚአብሔር የሚያስፈልጋችሁ ምን ያውቃል። ኢየሱስ ጌታ ነው። እግዚአብሔር ለነገ የሚያስፈልጋችሁ ያውቃል። የሰማዩ አባታችሁ ምን ይላል? ያውቃል። ኢየሱስ የተናገረው ቃል ነው። ለዚህ ነው ሐዋርያው ጳውሎስ በአንዳች አትጨነቁ፣ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁ ምን በሉ አስታውቁ፣ አስቀድማችሁ የእግዚአብሔርን ጽድቅና መንግሥት ፈልጉ። አንድ ጊዜ አንድ አባባል ነው በአንድ ታሪክ ሳነብ ነው። አንድ ንጉሥ በአንድ ከተማ ላይ ነበረና በዚህ በኢትዮጵያ ምድር ላይ በፊት ይባላል በጣም ንጉሥ ነው፣ በጣም ባለጠጋ የሆነ ንጉሥ ነው። ድሆች ሁሉ የሚያስፈልጋቸውን በደብዳቤ ጽፈው ያስቀምጡልኛል። እናም ድሆች እንደዚህ ያደረጉ። ሁሉም በደብዳቤው ላይ እንጀራ 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 ሞት እንጀራ ሞት ብሎ ጻፈለት። አንዲት ድሃ ደግሞ ንጉሥ ቤቴ እንዲመጣ እፈልጋለሁ ብላ ደብዳቤዋ ላይ ጻፈች። ንጉሥም እጅግ ተገረመና ከሁሉ ደብዳቤ እሷን ተመለከተና እቺ እኔ ቤቴ እንዲመጣላት የጋበዘችኝ ማናት ብሎ ጃንደረቦችን ያማከራል። እናም ጃንደረቦቹ እቺን ሴት ባጣሩ ጊዜ ቤቷን ሲያጣሩ ቤቷ ላይ በጣም ዝናብ ሲዘንብ ጣሪያ ፈሳጭ፣ ፀሐይ ያስገባል፣ አልጋው አይመችም፣ ወንበሩ አይመችም፣ ሁሉ ነገር አይመችም፣ ዳናት። እናም የንጉሥ ጃንደረቦች እንደዚህ ያሉ፣ ንጉሥ እንዴት እዚህ ቤት ይገባል? ስለዚህ ይህንን ቤት እናስተካክለው፣ ይሄ ቤት ለንጉሥ አይመጠነውም አሉ። ልብ ብላችሁ ስሙ። ድሃዋ የጻፈችው ንጉሥ ቤቴ እንዲመጣ ነው ያለችው። ስለዚህ ጃንደረቦቹ ቤቱ ምን ያደረጉት? አስተካከሉት፣ አፈረሱ፣ መንገዱን ሁሉ አመቻቹ፣ ወንበሯን ቀየሩላት፣ አልጋውን ቀየሩላት፣ የሚጠጣ ሲኒ ሁሉ የቡና ሲኒ ሁሉ አስተካከሉላት፣ አዲስ አስገቡላት፣ አምፖል ተሰካካላት። ማን ይምጠሰላለች? ንጉሥ ቤቴ ይምጠሰላለች። ሁሉ ነገር ከተመቻቸ በኋላ ሁሉ ነገር ካለቀላት በኋላ ንጉሥ ቤቷ መጣ። ሉክ ስለዚህ የእግዚአብሔርን ጽድቅና መንግሥት ስትፈልጉ እግዚአብሔር አምላክ ወደ ቤታችሁ ሲመጣ አሮጌ ኮተት ከቤታችሁ ይወጣል። እቺ ሴት ንጉሥን የፈለገችው እንጀራ አይደለም። ለዚህ ነው ብዙዎቻችን እንጀራ 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 ስንል ዛሬ በልተን ከሰዓት የሚያልቀውን ዛሬ በልተን ነገ የሚያልቀውን እየጠየቅን እየተጎዳን ያለ ነው። እግዚአብሔርና ጽድቁን መንግሥቱን የምትፈልጉ ከሆነ ለዘላለም ላትጠሙና ላትራቡ የእግዚአብሔር አብሮነት ከእናንተ ጋር ይሆናል። ኢየሱስ ያድናል። እይታችሁ ከቁሳቁስ ከሆነ እይታችሁ ዛሬ ተበልቶ ነገ ከሚያልቀው ላይ እይታችሁ ከተነሳ እይታችሁ በጽድቅና በመንግሥቱ ላይ ከሆነ እናንተ እጅግ ባለጠጎች ናችሁ። የማያልቀው ቤታችሁ ይገባል። ሃሌሉያ! ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ለዚህ ነው በመልእክቱ ላይ ጳውሎስ ለፊልጵስዩስ ሰዎች ጌታ ቅርብ ነው እያለ የተናገረው። እግዚአብሔር ቅርብ ነው።
ቦርናጌን ያደረጋችሁ ሰዎች በክርስቶስ አምናችሁ ለምን ትጨነቃላችሁ? ሙሉ ለሙሉ አትጨነቁ እያልኩኝ አይደለም። ሐሳብ አለ። ከመጠን በላይ ግን መጨነቅ ከእግዚአብሔር መንፈስ ያጎላቸዋል። ጠላትን እንደመጋበዝ ነው ወገኖች። እግዚአብሔር ስለናንተ ያስባል። በዓለም ዙሪያ ያላችሁ ሰዎች በአውስትራሊያ፣ በካናዳ፣ በደቡብ አፍሪካ፣ በዱባይ፣ በአረብ ኤሚሬት ያላችሁ ሰዎች በሙሉ ይሄንን ቪዲዮ የምትከታተሉ ሰዎች፣ ይሄ ፕሮግራም የምትከታተሉ ሰዎች እግዚአብሔር በቤታችሁ እግዚአብሔርን ፈልጉት፣ ተንበርከኩ፣ በራችሁ ዝጉ። እርሱ የእናንተን ነገር እንደገና ይሰራል። እግዚአብሔር የእናንተን ነገር ይሰራል። ሃሌሉያ! በአንዳች አትጨነቁ። ኢየሱስ ደግሞ በማቴዎስ የተናገረውን ቅድም እንዲያነበብኩላችሁ ከእናንተ ተጨንቁ፣ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ማን ነው ተጨንቆ የሚጨምር? ይልቁንስ እግዚአብሔርን ጽድቅና መንግሥት ፈልጉ፣ ሌላ ሁሉ ይጨምርላችኋል። እግዚአብሔርን ቤታችሁ ጋብዛችሁት፣ ሕይወታችሁስ ጋብዛችሁት፣ ማን ነው የከሰረው ወገኖች? ማን ነው ያጣው? ኢየሱስ ጌታ ነው። እግዚአብሔር እኮ ከቁሳቁስ በላይ ነው። ኢየሱስ ቤታችሁ ሲገባ አሮጌ ፋይሎች ይወጣሉ። ኢየሱስ ቤታችሁ ሲገባ ረሃብና ቸነፈር ይወጣል። ኢየሱስ ቤታችሁ ሲገባ የትኛው የሚያስጨንቃችሁ ነገር ይለቃችኋል። ራሳችሁ ቼክ አድርጉ። በእግዚአብሔር ላይ የምታጉረመረሙ ሰዎች፣ እግዚአብሔር ላይ ያጉረመረማችሁ ያላችሁ ሰዎች ራሳችሁ ቼክ አድርጉ። እኔ የት ነው የቆምኩት በሉት። እውነት እኔ ጽድቅና መንግሥቱን ፈልጌያለሁ በሉት። እግዚአብሔር አጠገባችሁ አጠገቤ ነህ ጌታ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ፣ ሁሉ ሰላም ነው፣ ሁሉ ሰላም ደህና ነው። እግዚአብሔር አጠገባችሁ ነው ቅዱሳን። እግዚአብሔር የቅርብ አምላክ ነው ወገኖቼ። ይህንን ፕሮግራም የምትከታተሉ ሰዎች ለብዙ ሰዎች ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ቅርባችሁ ነው በኢየሱስ ክርስቶስ። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አጠገባችሁ ነው። አትጠራጠሩ። እግዚአብሔር ከዕለታት አንድ ቀን ፋይላችሁን ፈትሾ ይፈርድላችኋል። ፋይሌ ዘገየ የምትሉ ፈርዴ ተጣመመ የምትሉ ሰዎች እግዚአብሔር ይፈርዳል። እውነት በዶዘር ተቆፍራ ብትታጣ በማንኪያ ተፈልጋ ትገኛለች እንደሚባል ብዙ ሰዎች በሐሰት መስክረው ፈርዶባችሁ ፋይላችሁ ተዘግቶ ከሆነ እግዚአብሔር ሲመጣ የተዘጋው ፋይል ይከፈታል። ያን ጊዜ የጠበቃችሁት ጌታ ይፈርድላችኋል። የጠበቃችሁት ጌታ በድንገት ቤታችሁ ይገባል። በድንገት ይፈርድልሻል ወገኖች። ኢየሱስዬ ያድናል። ኢየሱስ ያድናል። ለምን መንፈስ ቅዱስ ይህንን እንደሚያናግረኝ አላውቅም። እግዚአብሔር ይፈርድልሻል፣ ይፈርድላል። ፍርድ ተዛባብኝ የምትሉ ፍርድ ተጣመመብኝ የምትሉ እግዚአብሔርን እሹት፣ እሹት እግዚአብሔርን። እግዚአብሔር አጠገባችሁ ይፈርዳል። ጠይቁት፣ በጤንነታችሁ ጉዳይ ጠይቁት፣ በኢኮኖሚያችሁ ጉዳይ። እግዚአብሔር የቅርብ አምላክ ነው። ራሃታ ሳግራላማ ኢየሱስ ያድናል፣ ይፈርዳል። ኢየሱስ እንደ እግዚአብሔር ያለ ማንም የለም። አጠገባችሁ ነው ጌታ ወገኖች። ወዳጅ ብታጡ፣ ዘመድ ብታጣ፣ ጓደኛ ብታጣ አጠገብ የሆነ ጌታ ነው። እግዚአብሔር ይፈርዳል ወገኖቼ። እግዚአብሔር የቅርብ አምላክ ነው ወገኖቼ። እግዚአብሔር ቀርቦ ሳለ እሹት። መንፈስ ቅዱስን የጠጣችሁ ሰዎች፣ መንፈስ ቅዱስን የተቀበላችሁ ሰዎች ይህንን ሐዋርያው ጳውሎስ የጻፈው እስር ቤት ሆኖ ነው። እንደኔና እንደናንተ አስፋልት ተሽከርክሮ አይደለም። ሐዋርያው ጳውሎስ የጻፈው በእስር ቤት አንድ በአንድ በምትሆን እስር ቤት ውስጥ ተቀምጦ ለመተኛት በማይመች እስር ቤት ውስጥ ሆኖ የጻፈው። ጌታ ቅርብ ነው አለ ወገኖቼ። እግዚአብሔር ቅርብ ነው፣ አራቀም። ጠይቁት ወገኖቼ። ከዓለም ጋር ከሮጡት ይልቅ ከእግዚአብሔር ጋር የቆሙ ሰዎች ይቀርባሉ ወገኖቼ። በዓለም የሮጡ ሰዎች ያሸነፉ ይመስሏቸዋል፣ የተሸነፉ ናቸው። ከእግዚአብሔር ጋር ቆመ ከዓለም ጋር ከሮጡ ሰዎች ይልቅ ትቀርማላችሁ ወገኖቼ፣ ትቀርማላችሁ። ዓለም ላይ የሮጡ ሰዎች አያሸንፉ።
እግዚአብሔር አጠገብ የቆሙ ሰዎች ግን ቀዳሚ ናቸው። እርሱ ዋለኛ ፊተኛ ነው። ኢየሱስ ያድናል። እንደ ኢየሱስ ያለ ማንም የለም። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ፍርድ ተዛባብኝ የምትሉ ነገሮች የተጣመመብኝ የምትሉ እግዚአብሔር አያየኝ የምትሉ ሰዎች እግዚአብሔር አይጎበኘኝ የምትሉ ሰዎች እግዚአብሔር ይፈርዳል። ራሃታ አሳክራ ለማንተ እንዲሁም በሆስፒታል የታመማችሁ ሰዎች በተለያየ ክልልና በተለያየ አቅጣጫ ያላችሁ ሰዎች እግዚአብሔር ሰላንቺ ይፈርዳል። በአረብ ሀገር፣ በአሜሪካ፣ በአውስትራሊያ፣ በሳውዝ አፍሪካ በየትኛውም አገር ያላችሁ ሰዎች እግዚአብሔር አምላክ ስለእናንተ ይፈርዳል። ኢየሱስ አጠገባችሁ ነው። እንዲሁም በአገልግሎታችሁ ላይ የተለያየ ተጽዕኖ የመጣባችሁ ሰዎች እግዚአብሔር ስለእናንተ ይፈርዳል። እግዚአብሔር ይነሳል። ጠላቶቻችሁ ይበተናሉ። ኢየሱስ ያድናል። በሽታ ይሰበር፣ ችግር ይሰበር፣ መከራ ይሰበር። እግዚአብሔር አብሮነቱን ከእናንተ ጋር ያድርግ። ጨለማ ይገልበጥ፣ በኢየሱስ የሚገልበጥ። በፋይናንሻል የምትጨነቁ ጠንቋዮች ነገራችሁን እየደገሙ በኢኮኖሚያችሁ ላይ ድግምት የሚሰራ በአካባቢያችሁ ላይ ድግምት የሚሰራ በጌታ በኢየሱስ ስም ይፍረስ፣ ይፍረስ። በጌታ በኢየሱስ ስም ፈረሰ፣ 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 ፈረሰ። ይህንን ፕሮግራም የምትከታተሉ ሰዎች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተዛሙት ይችላላችሁ። ወዳችኋለሁ። በሌላ ፕሮግራም እስክንገናኝ ድረስ ጊዜ መልካም ጊዜ